በዛሬው ዝግጅታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ትምህርትን መሰረት በማድረግ ስለ ሰባቱ ሰማያት ዓለምና በውስጣቸው ያለውን አስደናቂ ፍጥረት ምስጢር በዝርዝር እንመረምራለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በዓለመ ሰማይ እግዚአብሔር አምላክ ፍጥረቱን መፍጠር በጀመረበት በመጀመሪያ ቀን እሁድ አስቀድሞ የተፈጠሩት ሰባቱ ሰማያትና መላእክት ናቸው። ሰባቱ ሰማያትም እንደየስማቸው የራሳቸው ትርጓሜ ያላቸው። እነሱም አንደኛ ጽርሐ አርያም ከሰባቱ ሰማያት የመጀመሪያ የሆነና ለሰማያት የመጨረሻ ክፍል ሲሆን ከላይ ወደ ታች ሲቆጠር የመጀመሪያ ደረጃ ያለው ነው። እመቤታችን ቅድስት ድንግል ማርያም በጽርሐ አርያም እንደምትመሰል ሊቃውንት በሌሊት ሰዓታት ላይ እየዘመሩ ያመሰግኗታል። እሷ የአምላካችን እግዚአብሔር ማደሪያ ሀገር ናትና ይቺ ቦታ ከእግዚአብሔር በቀር የሚያውቃት የለም። ሁለተኛ መንበረ መንግስት። ይህ ቦታ እግዚአብሔር በወደደው መጠን ለወዳጆቹ የሚገለጥበት የክብሩ ዙፋን የተዘረጋበት፣ ቅዱሳን መላእክት በፊቱ እየሰገዱ ምስጋና የሚያቀርቡበት፣ የሞቱ ሰዎች ነፍሳቸው ሰግዳ ፍርድ የምትቀበልበት ነው። ሶስተኛ ሰማይ ውዱድ። በአራቱ ማዕዘን ቆመው ዙፋኑን የተሸከሙ አርባቱ እንስሳት የሰው፣ የላም፣ የንስር፣ የአንበሳ ምስል ያላቸውና ዘወትር ዙፋኑን የሚያጥኑ 24ቱ ካህናተ ሰማይ ያሉበት የሰማይ ክፍል ነው። አራተኛ ኢየሩሳሌም ሰማያዊት ወይም መንግስተ ሰማያት። በመጀመሪያ ሳጥናኤል ወይም ዲያብሎስ የነበረባት ሰማይ ኢየሩሳሌም ሰማያዊት ናት። አምላኩን ሳይበድልና ከክብሩ ሳይዋረድ በፊት በዚች ሰማይ ይኖር እንደነበር ቅዱሳን መጻሕፍት ይጠቅሳሉ። በምጽአት ቀን ደግሞ ጻድቃን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፍርድ በኋላ የሚወርሷት ርስታቸው ናት። አምስተኛ ኢዮር። እግዚአብሔር ቅዱሳን መላእክትን ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በ3 ሰማያት አስፍሯቸዋል። ኢዮርን በ4 ራማን በ3 ኤረርን በ3 ከፍሎ በ10 ከተማ ያሰፈራቸው። በዚህ መሰረት ኢዮርን ላይና ታች አድርጎ በ4 ከተማ ከፍሏታል። በሷ ያሉትን መላእክት በ40 ነገድ 4 አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋዕዝት ይባላል። አለቃቸው ሳጥናኤል ነበር። እሱ የመላእክትን ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ሳጥናኤል ከክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሾሞበታል። ሁለተኛው ነገድ ኪሩቤል ይባላሉ። እነሱም መንበረ ሥላሴን ይሸከማሉ። የቀሳውስት ምሳሌ ናቸው። አለቃቸውም ገጸ ሰብና ገጸ አንበስ ናቸው። በሶስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸው። በትንቢተ ኢሳይያስ ምዕራፍ 6 ላይ የተገለጸውና ኢሳይያስን ከለምጹ እንዲፈወስ ያደረጉት ናቸው። አለቃቸውም ገጸ ላምና ገጸ ንስር ናቸው። በነገራችን ላይ ኪሩቤል ወይም ሱራፌል የሚሉ የግለሰብ መጠሪያ ስሞች ስህተት ናቸው። አንደኛ እነዚህ ስሞች የብዙ መላእክት መጠሪያን የሚወክሉ ናቸው። ለአንድ ሲሆን ኪሩብ ወይም ሱራፊ ይባላሉ። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛው ምክንያት ደግሞ የእግዚአብሔርንም ሆነ የቅዱሳን መላእክትን ስም እንዳለ በቁም ወስዶ ለግለሰብ መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል፣ ክንፈ ገብርኤል እየተባለ ይሰየማል እንጂ ቀጥታ ሚካኤል፣ ገብርኤል እያሉ ስሞችን መሰየም ስህተት ነው። አራተኛው ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረቱ ናቸው። አለቃቸውም ቅዱስ ሚካኤል ነው። ስድስተኛ ራማ። እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የሥላሴን እልፍኝ አስከልካዮች ናቸው። የእግዚአብሔርን መንበር በክንፋቸው ይሸፍናሉ። አለቃቸው ቅዱስ ገብርኤል ነው። ሁለተኞቹ በራማ ከተማ ያሉ መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸውን የእሳት ጦራቸውን ይዘው የሥላሴ ጋሻ ጃግሬዎቹ ነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። አለቃቸውም ቅዱስ ሩፋኤል ነው። ሶስተኛዎቹ በራማ ከተማ ያሉት ስልጣናት ይባላሉ። መላውን ፍጥረት ለመጠበቅ ስልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። አለቃቸውም ቅዱስ ሱሪያል ነው። ሰባተኛ ኤረር ነው። እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቀስት ናቸው። የሰው ልጅ ልዩ ጠባቂ ናቸው። በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸውም ቅዱስ ሰዳኤል ነው። ሁለተኛዎቹ ሊቃውንት ይባላሉ።
የሥላሴ የእሳት ፈረሶች ናቸው። በእሳት ፈረስ ይመላለሳሉ። እነዚህም 24ቱ ካህናተ ሰማይ ሲሆኑ አለቃቸውም ቅዱስ ሰላታኤል ነው። በኤረር ከተማ የሰፈሩት ሶስተኛዎቹ መላእክት ይባላሉ። ፍጥረትን ሁሉ የሚጠብቁ ናቸው። አለቃቸውም ቅዱስ አናንኤል ነው። በእነዚህ የማይጠበቅ ፍጥረት የለም። ከአዝርት ጀምሮ ሁሉን ይጠብቃሉ። ሶስቱም የመላእክት ዓለማት መኖሪያቸው ሲሆኑ ከዳግም ምጽአት በኋላ ወደ አለመኖር ሲያልፉ ቅዱሳን መላእክት ከጻድቃን ጋር መንግስተ ሰማያት ይጠቃልላሉ ወይም ይኖራሉ። ከሰባቱ ሰማያት ቀጥሎ ያለውና ምጽአት የሚባለው የሰባቱ ሰማያት መሰረት ነው። እነዚህ ሰባቱ ሰማያት በሃይማኖት እንጂ ዛሬ በስጋ ዓይን ልናያቸው አንችልም። በሰማያት ይቅርና በዓለማችን ያሉ በዓይናችን የማናያቸው ብዙ ጥቃቅን ነገሮች መኖራቸው ይታወቃል። ቁሳዊ አስተሳሰብ ላላቸው ሰዎች ይህ ምስጢር ይከብዳቸዋል። የሃይማኖት ሰዎች ግን ሁሉን ሳይጠራጠሩ በሃይማኖት እውነት ነው ብለው ይቀበላሉ። ሃይማኖት ለብዙ እንቆቅልሾች መልስ ስለሚሰጥ ለሚያምኑ ሰዎች ታላቅ እፎይታ ነው። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክት አየሁ እንዳለ ሊቃነ መላእክት በቁጥር 7 ናቸው። እነሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል እና ቅዱስ አፍናኒን ናቸው። መልአክ የሚለው ቃል ተመላእከ አለቃ ሆነ ካለው የግዕዝ ግስ የተገኘ ነው። ቅዱሳን መላእክት እግዚአብሔርን እያመሰገኑ ክብሩን ወርሰው ለመኖር የተመረጡ የተሾሙ መሆናቸውን በዚህ ቃል እንረዳለን። መላእክት ማለት ላከ ከሚለው የግዕዝ ግስ የተገኘ ሲሆን ቅዱሳን መላእክት የእግዚአብሔር መልእክተኞች መሆናቸውን ይገልጻል። እግዚአብሔር አምላክ መላእክትን የፈጠራቸው በመጀመሪያ ቀን እሁድ ከእሳትና ከነፋስ ነው። ረቂቅነታቸውንና ለአገልግሎት ፈጣን መሆናቸውን በዚህ የተገለጠ ሆኗል። መናፍስትም ስለሆኑ በዓይን አይታዩም። መላእክትም የሥጋ ባህሪ ስለሌላቸው አይሞቱም፣ ጾታ የላቸውም። ሆኖም በወንድ ጾታ ይጠራሉ። የመላእክት አገልግሎት ያለ እረፍት እግዚአብሔርን ማመስገን ነው። ከእግዚአብሔር ወደ ሰዎች ይላካሉ፣ የሰዎችን ጸሎት ያሳርጋሉ፣ የእግዚአብሔር ወዳጆችን ይጠብቃሉ። ቅዱሳን መላእክት ከብዛታቸው የተነሳ ቁጥራቸው አይታወቅም፣ አይወሰንም። በመቶ ነገድ የተከፈሉ ሲሆን ለየነገዳቸው አለቃ አላቸው። የመጀመሪያ የክብር ስሙ ሳጥናኤል ነው። ሲግድ ስሙ ተወሰደበትና ዲያብሎስ ፈታዌ፣ አምላክንና አምላክነትን ፈላጊ፣ ለማሳት የሚፈጥን በራሪ ወፍ፣ ጋኔን፣ ትዕቢተኛ፣ ውዱቅ፣ የተጣለ፣ ሰይጣን፣ ከሳሽ የሚሉትን ግብሩን የሚገልጹ ስሞች ተሰጡት። ፈጣሪያችን እግዚአብሔር መላእክትን ፈጥሮ በተሰወራቸው ጊዜ አእምሯቸው ጠያቂ፣ አገናዛቢ ስለሆነ ማን ፈጠረን፣ ከየት መጣን እያሉ እርስ በርሳቸው ሲጠያየቁ በቦታና በማዕረግ ታላቅ የነበረው ሳጥናኤል ማንም ሳያሳስተውና ሳይመክረው ሐሰትን ለመጀመሪያ ጊዜ ከልቡ ከአእምሮ አንጥቆ እኔ ፈጠርኳችሁ ብሎ በድፍረት ተናገረ። በዚህ ጊዜ ቅዱስ ገብርኤል የፈጠረንን አምላካችንን እስክናገኘው ወይም እስኪገለጥልን ድረስ በያለንበት እንጽና በማለት ባረጋጋቸው ጊዜ በመላእክት መካከል መለያየት ተፈጠረ። ይህም ዲያብሎስ በመላእክት መካከል የዘራው የመጀመሪያው መከፋፈልን ነው። በዚህ ጊዜ እግዚአብሔር ብርሃን ይሁን ብሎ ብርሃንን ፈጠረ። ብርሃን በተፈጠረ ጊዜ ሳጥናኤል ምንም መፍጠር የማይችል የሐሰተኛ አምላክ መሆኑ ተገለጠበት። በስህተቱ ተጸጽቶ ሊመለስ ስላልቻለ ቅዱሳን መላእክት በሰልፍ በጦርነት ተዋግተው ማዕረጉን ተነጥቆ ከነበረበት የክብር ቦታ ከመንግስተ ሰማያት ከነሰራዊት ወይም ከነተከታዮቹ ወደ ጥልቅ ተጥሏል። የዛሬው ዝግጅታችን በዚህ ያበቃል። በቀጣይ አዲስ ቪዲዮ እስክንገናኝ ድረስ ቸርን ሰንብት።